ሰላም እንዴት ናችሁ? ውድ የጀሚሾ ቤተሰቦች ስለ ልጆች አስተዳደግ እየተወያየንበት ባለው ምዕራፍ ውስጥ የቲም የሆነን ልጅ በማገዙ ምንድነው የሚያገኘው? እምነታዊ ከሚያገኛቸው ነገሮች በተጨማሪ ኃላፊነቱስ እኔ ኃላፊነት አለብኝ ብሎ እንዲያስብ እንዲያደርገው እዛ ላይ የተወሰነ ነገር ብትጨምርልን ደስ ይለኛል። በዚህ ጊዜ እንኳን ወላጅ እንኳን ያለው መቆጣጠር አቅቶት ልጄ ሱስ ማገገሚያ ፈልጉለት ተይዟል ምንም ነገር የለውም ይላል። የሌላቸውስ ሚያያቸው ያጣስ? በብዙ መልኩ የምትማሩበት የማታቋቸውን የዘነጋቸዋቸውን ነገሮች የምታስታውሱበት ልዩ ቆይታ ነበረን። መስጠት የመሰለ ነገር የለም። ወላሂ ስትሰጥ እኮ አላህ ጋር ነው ያበደርከው። ሁሉም በየሰፈሩ በየቤቱ ቤተሰቡን ቢያይ ብዙ ክፍተት መዘጋት ይችላልና ያን እንደሚያደርጉ አምናለሁ። የአባት ማጣት ከባድ ነው። ትምህርት ቤት ስሙ ሲጠራ አብሮ ከአባቱ ጋር ነው ስሙ የሚጠራው፣ ይሰማዋል። ውስጡ እየተረበሸ ምን እያለ ሰላም እንዴት ናችሁ? ውድ የጀሚሾ ቤተሰቦች እንዴት ከርማችኋል? ዛሬ ልዩ እንግዳ ይዤላችሁ መጥቻለሁ። እንግዲህ ፓረንቲንግን ዲስከስ እያደረግን ባለንበት ሰዓት በተለያዩ ምክንያቶች ወላጆቻቸውን ያጡ ልጆችስ ልጅነታቸው ምን ይመስላል? የማንስ ኃላፊነት ነው እነሱን ማሳደግ? እንግዲህ ስራዬ ብሎ ህይወቱን ዴዲኬት አድርጎ ልጆቹን የሚያሳድግ የቲሞች ወይም ደግሞ ወላጆቻቸውን ያጡ ልጆች አባት ነው እንግዳ አድርጌ ጋበዝኩላችሁ። ኡስታዝ አብዱልፈታ ይባላል። ብዙዎቻችሁ የምታውቁት ይመስለኛል። አብራችሁኝ ተቀበሉት። ቆንጆ ቆይታ ከሱ ጋር ይኖረናል። እናመሰግናለን። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلام الحمد لله. الحمد لله خير إن شاء الله. ሰላም ውድ ጀሚሾ ቤተሰቦች እንግዲህ እንግዳይን ተቀብዬ ሻይ ቡና ብለን ያው ለክብር እንግዳም አይደሉ እንግዳ አይቀበሉም እንዳንባል አስተናግደን አሁን ደግሞ ለውይይታችን ቁጭ ብለናል። እንግዲህ የሰው ልጅ በተለያየ መንገድ የሆነ ልዩ የሆነ ጥሪ ይኖረዋልና እንደዛ ልዩ የሆነ ጥሪ ከተሰጣቸው ከዛም አልፎ ደግሞ ፈጣሪ በልብ አሳድሮ እንቅልፍ ነስቶ እንግዲህ የዛ ዓላማ ለማስፈጸም ደግሞ ህይወታቸውን ዋጋ የሚከፍሉ ብዙ ሰዎች አሉና ከነዛ አይነት ሰዎች ውስጥ ነው ኡስታዝ እንግዲህ አውፍ ስላለኝ ነው አንተ ብዬ ሪፈር አረኩት። እንደዛ ሆኖ የተከበረ የእምነት አባት የተከበረ የብዙ የቲም ልጆች አባት ነው እንግዲህ ዛሬ ከሱ ጋር ውይይት ላደርግ ወደድኩት። ጥሩ ቆይታ እንደሚኖረን አምናለሁኝ። አብራችሁን ቆዩ። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ጀሚሾ በሰላም መጣ። እንዲሁም ወደ ዩኤስ እንኳን በሰላም መጣ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን በሰላም በደህና ቆያችሁኝ። እንግዲህ ብዙ ሰዎች ያውቁሃል በተለይ የሙስሊሙ ኮሚኒቲ ከዛም አልፎ ግን ብዙ ኢትዮጵያውያን እንደሚያውቁህ አምናለሁኝ። ምናልባት እንደው ማያውቁህ ካሉ አሁን እኔ በተወሰነ መልኩ ነግሬያቸዋለሁ፣ ጠቆም አድርጌያቸዋለሁ። የብዙ የቲም ልጆች ወላጅ አሳዳጊ የሌላቸው ልጆች ከዛም አልፎ ደግሞ ከልጆቹም አልፎ የቤተሰቦቻቸው ሁሉ አባት ሆነ በዛ መንገድ ላይ ህይወትህን እኔ ኡስታዝ አንተን ሳቀህ በዚህ ስራ ነው ማውቀውና ያንን እንደሆነ የሚያውቁ ብዙ ሰዎች ይኖራሉ። ግን እንደው ማያውቁህ ካሉ ራስህን እስቲ በተወሰነ መልኩ አስተዋውቀንና ከዛ ደግሞ ስለምትሰሩትም ስለ ድርጅቱም እንደዚሁ እንተዋወቃችሁ። ቢስሚላሂር ረህማኒር ረሂም። ያው እህቴ አላህ ይጠብቅሽ፣ አላህ ያቆይሽ።
እዚህ ወደ አሜሪካን ስመጣ ለዚያራ ትንሽ ቀን የመጣሁት ለ15 ቀን ለ12 ቀን አካባቢ ነው። ፈርስት ሂጅራ ላይም ዳዋ እንደዚሁም ጋብዘውኝ አሁንም ድጋሚ ደግሞ ሜሪላንድ ላይ ዳዋ አለ። ስሜ አብዱልፈታህ ሼክ ሙስጠፋ አብደላህ እባላለሁ። የአልአማና ሁቡል አይታም ወልመሳኪን የቲሞችና ምስኪኖች መርጃ ፋውንዴሽን መስራችና ዋና ስራ አስኪያጅ ነኝ። ውስጤ የቲምና የምስኪን ስራ በጣም እንደምታውቂው ከህፃንነታችን ጀምሮ ውስጣችን ስራ ሳድሮብን ሼክ መሐመድ አወል ረጃ እሳቸውን ያሳደጉን የእሳቸውን ፈለግ በመከተል የቲሞች ለምስኪኖች ለመርዳት አንድ ነገር ሳልሰራ አልሞትም ብዬ ይሄንን ፋውንዴሽን አቋቁመነዋል። አላህ እንዲቀበለን ዱዓ አድርጊልን። በመቀጠል የዑመር ኢብኑ ኸጣብ የኢትዮጵያ ቅዱስ ቁርአን ማህበር ዋና ጸሐፊ ነኝ። መስጂዶችን፣ መድረሳዎችን፣ ችግረኞችን የተለያዩ ኸይራት ላይ እሳተፋለሁኝ። እንደው ከዚህ በላይ ዱንያዊ ስማችን አኺራ ደግሞ ምን እንደሆነ አልታወቀም። አይ ማሻአላህ በጣም ደስ ይላል። እሺ እንደው ስለ ፓረንቲንግ እየተወያየን ባለንበት ሰዓት ላይ ብዙ ጊዜ ትኩረታችን ወላጅ ያላቸው ከወላጆቻቸው ጋር የሚያድጉ ልጆች ላይ ነው። ያው መቼም የትኛውም ሰው ልጁን ሲወልድ እኔ አሳድገዋለሁ ብሎ አምኖ ነው አይደለ? በአጋጣሚ እንኳን ቢሆን የተከሰተው ከዛ በኋላ ለራሱ የሚገባው ቃል ልጁን እንደሚያሳድገው ነው። ግን የማንም ጋራንቲድ አይደለ? መንገድ የሚቋረጥባቸው ሁኔታዎች ይኖራሉ፣ በአስገዳጅ ሁኔታዎች በብዙ መልኩና እስቲ እነዚህ ልጆች ወላጆቻቸውን ያጡ ልጆች ህይወታቸው ምን ይመስላል? አንተ የዕለት ተዕለት ኑሮህ ስለሆነ ቅርባቸው ስለሆን እስቲ ስለነሱ ህይወት አንሳለን እና ደግሞ አብረህ ብትጠቅሰው ደስ የሚለኝ እናንተ ጋር ያሉት ሁለቱም ወላጅ የሌላቸው ናቸው፣ አንድ ወላጅ የሌላቸው ናቸው። ወላጆቻቸውስ በምን አጋጣሚ ያጡ ናቸው? እስቲ እንደው በደንብ እንድንረዳው ተቋሙንም በደንብ እንድናቀው ስለ ልጆቹም ህይወት እንዲገባን። ያው ኢንሻአላህ እህቴ ሰፊ ርዕስ ነው ይሄ፣ ለገባበት ሰው ነው የሚያውቀው። ወላጅ መጀመሪያ አንድ ሰው አላህ Subhanahu Wa Ta'ala በዓለም ዱንያ ላይ ሲኖር አላህ ልጅ ይሰጠዋል። የልጅ ያሰጣጡ ነገር አላህ ሲነግረን በመጀመሪያ ደረጃ ማወቅ ያለብን ምንድነው? የሀቡ ሊመን የሻው ኢናስ አላህ ለፈለገው ሴት ልጅ፣ አላህ ለፈለገው ደግሞ ወንድ ልጅ አው ይዘውጀሁም ዙክራን ወኢናስ አላህ ደግሞ ለፈለገው ደግሞ ሴትንም ወንድ ልጅ ደብልቆ ይሰጠዋል። ወይجعل من يشاء وقيما አላህ ለፈለገው ደግሞ መሃን ያደርገዋል። ኢነሁ ዓሊሙን ቀዲር አላህ አዋቂና መዳቢ የሆነ ጌታ ነው። ዓሊሙን እንደው አላህ አዋቂ ነው። ሱብሃንአላህ። ታዲያ እኛ ቤት ያ ሰው ሲመጣ ህፃን ልጅ ሲመጣ አሁን ስለ ወላጅ አጥ ህፃናት ልጆች ከመናገሬ በፊት ሁላችሁም ልጆቻችሁን ፊት ለፊታችሁ አርጋችሁ አዳምጡኝ። ልጆቻችሁን ፊት ለፊታችሁ አርጋችሁ እንደው በጣም ልጅ ያጓጓል። ዓለም ዱንያ ላይ ደስ የሚለው ልጅ ነው። ይሄ የልጅ ኒዕማ ከባድ ነው። አላህ አንተን ዱንያ ላይ ልጅ ሰጥቶ ያንን ልጅ ቁም ነገር ላይ ለማሳደር ጥሩ ቦታ እንዲውል በጥሩ ስም እንዲጠራ ማብላቱ ማጠጣቱ ግዴታው ላንተ ነው። ይሄን እያደረክለት መች ከመች ነው ይሄንን ነገር ተሳክቶልኝ አንደኛ ክፍል መጣ፣ ሁለተኛ ክፍል ሆነ ወይ ሶስተኛ ክፍል፣ ከዛስ አደገልኝ ሚኒስትሪ ወሰደ፣ ከዛስ ወደ ማትሪክ መጣ፣ ከዛስ ዩኒቨርሲቲ ሊገባልኝ ነው እያለ ህልሙን የሚያስበው የነበረው አባት በደህና ሀያት እየኖረ እያለ የአላህ ውሳኔ ሆኖ ከመሐከል አባትን በቃ ብሎት ያለያየዋል። ይሄ ሲለያይ ህፃን ይረበሻል። እንደው አስቡት ማታ ማታ አብረን ከኛ ጋር ያጫወት ነው ምን ይያል ነው ጭንቅላቱን እየዳበስ ነው ትከሻችን ላይ ቁጭ ብሎ እንቅልፍ ይዞት ይሄዳል። ቀን ምናልባት ጠዋት ቁርስ እየበላን እያለ አብሮን ያጫወት ነው ህፃን ስንለየው ወደ ስራ ለመስራት ሾልክ ብለን ስንወጣ ያለቅሳል። ወይም ሸውደነው ነው የምንሄደው ልንመለስ ላይመለስ ደግሞ ሞት የጠራው አባት ከቤት ሲወጣ በር በተንኳኳ ቁጥር አባቱ ይመስለዋል። ሰዎች በመጡ ቁጥር
እንደው ምንም ያስለቀሰሻል የዚህ እስከመጣን እኮ ውስጣችን ይረበሻል እና ሳይበላ የሚያበላው ሳይጠጣ የሚያጠጣው ሳይለብስ የሚያለብሰውን አባት አላህ ወደ መቃብር ሲወስደው ለማን ነው የሚለው ነጥብ ነው يسألونك عن اليتامى ስለ የቲሞች ይጠይቁሃል قل إصلاح لهم خير ለነሱ መልካም ዋላቸው ነው አላህ የሚለው ቅድም ለዛ ሰውዬ ነበር ግዴታነቱ አሁን ግን ለሁሉም ነው አላህ ያደረገው ለሁሉም ሰው ግዴታ ሆነ ለሴት ለወንድ ለሁሉም ሰው ለተባለ ሁሉ አባት ለሞተበት ዘንለት የቲም ነው ይከፋዋል ይቦዝናል አይዞህ በሉት ገንዘብ ቢኖራቸውም አብታም ከሆነ እኮ አባቱም እኮ ይሞታል ሳይኮሎጂካሊ ይጎዳሉ የኑሮ ውድነት በተለይ ደግሞ ኑሮአቸው ተመቻችቶላቸው ደግሞ አባታቸውን ያጡ እኮ ይቦዝናሉ ይከፋቸዋል ውስጣቸው ይሰማቸዋል ኑሮ የሌላቸው በዛ ላይ አባታቸውን ያጡ ደብል ነው የማንም ሰው መጫወቻ ይሆናሉ ወደሱ ሲገባሉ ሚያይላቸው የለም አይዟችሁ ሚላቸው የለምና እነዚህ የቲሞችን አብሽሩ አይዞ ብላቸውና ለቁም ነገር አድርሷቸው አባት የሞተበት ሰው ያዝናል ዓለም ዱንያ ላይ ሲኖር ውስጡ ይረበሻል የአባት ማጣት ከባድ ነው ትምህርት ቤት ስሙ ሲጠራ አብሮ ከአባቱ ጋር ነው ስሙ የሚጠራው ይሰማዋል ውስጡ እየተረበሸ ምን እያለ ብዙዎቹን ወደዚህ ስራ ልገባ ይቻልኩበት ምክንያት ህፃን ሆነን አንድ ጊዜ ያስታውሳለሁ መሐመድ አወል ረጃ የሚከፍሉላቸው ነበር አጋዚያን በሆነ በእስላሚክ ትምህርት ረብሻ ተብሎ እስር ቤት ሲገቡ ከትምህርት ቤት የሚከፍልላቸው አጥተው ውጡ ተባሉ ህፃን ነበር ኪታብ እየቀራ ነበር ህፃናት ልጆች ነን አየሁኝ በቃ ልቤ ተነካ ቆይቷል የዛሬ 30 ዓመት ይሆናል ከዛ ጊዜ ጀምሮ በቃ የቲም ውስጤ ይረብሸኛል ከዛ ባልቸ በቻልነው አቅም እናግዛቸው ይያልን ይሄን ሚዲያ ዓለም ላይ ያላችሁ ሁላ ታቆኛላችሁ ምናልባት አዲስ አበባ ላይ የምንቀሳቀሰው የቲሞች ላይ ብዙ ጊዜ እኔ ራሳዋለሁ ደብተር እየገዛንለት ሰው ሆንኩኝ ባንተ ሚልሃል የሆነ ነገር ገህልኛል ይልሃል እና ኖሮን አይደለም በራሳችን የተካፈሉ መብላት የሚባለውን ነገር አደረግን ከዛ ወደ ኦርጋናይዜሽን አረግነውና ይሄንን እስኪ እንደው ትንሽ ዘመን ተሻጋሪ ለምን አናደርገው ነገ እንሞታለን እኛም አንድ ነገር ሰርተን መሄድ አለብን ብለን ስለ ወላጅ ማሰብ ጀመረን አልহামዱሊላህ ሰዎችን እያስተባበርን እየተንቀሳቀስን ያለነው አደራ የቲሞች ይጎዳሉ የአስተዳደግ አለ አስተዳደግ ማለት የህፃናት አስተዳደግ ህፃናቶችን ልጆችን ማሳደግ ማለት በጣም ፋስት ነው አሁን ዘመኑ ፋስት ሆኗል በጣም ለመጥፎም ወዲያው ይጠመዳሉ ለኸይራትም ከያዝናቸው ደግሞ ውጤታቸውን የሚያረኩ ወቅት ነው ያለው እንደሌላው ወቅት አይደለም ቴክኖሎጂ በጣም እየተጣራ ያለው አጠቃቀማችንን ካላስተካከልን በስተቀር ሰው ስንት ብዙ አይነት አመለካከትና ፍክራ የሚሰቅሩበት አገር ነው ያለ ዓለም ነው ያለነው በዚህ ጊዜ እንኳን ወላጅ እንኳን ያለው መቆጣጠር አቅቶት ልጄ ሱስ ማገገሚያ ፈልጉለት ተይዟል ምንም ነገር የለውም ይላል የሌላቸውስ ሚያያቸው ያጣስ እንደነዚህ አይነት ነው ተርቢያ እስላሚያ በቃ አስተዳደጋዊ اخلاቅ ጥሩ እንዲሆን ነው በማሰብ መንቀሳቀስ እንዳለብን ነው አሁን ጊዜ ያየነው ልጆች ከባድ ነው ኢስላም ራሱ ቻለ አስቀምጧል በ7 ዓመት እንደዚህ ሰላትን እንበራቸው በ10 ዓመት እንዲበራቸው ያለ አህካሙን አስቀምጧል እና ይሄንን እንቅስቃሴ በጥሩ ጎኑ አልহামዱሊላህ ጥሩ ደሞ ወላጆች ደሞ ያስደስቱዋሉ ዓለም ሁሉ ጨለማ አይደለም እኔ እዚህ አሜሪካን ገብቼ ባየሁበት ብዙ ቁርአን የሚያፍዙ ልጆች ያሏቸው ልጆች ገብቼ አይቻቸዋለሁ
ዲን የሚከታተሉ ቁርአን የሚያስቀሩ ዲን ይዘው አይዟቸው የሚባሉ አሉ። አልহামዱሊላህ ጥሩ አሉ። ተወሰኑ ገብቼ ነበር። እንደዚያው ደግሞ ምንም የሌላቸው ደግሞ አመለካከታቸው ሁላ በቃ ድንዝዝ ያለ ሐያት የሚኖሩ ደግሞ አሉ። ያሳዝኑሃል። ይሄ አሁን እንዳለ አይቼዋለሁ። አሜሪካን የምታዩ ቤቶች ሁሉ አጥር የላቸውም። ስርዓቱ ነው አጥሩ እና ስርዓቱ ነው አጥሩ። ገረመኝ። አንዱ ያው አይዘያየርም። አንዱ በቃ መጥቶ ይሄ ቤት ማን ይግባ ማን ይውጣ ማን ይቀመጥ እንዲዞር ብሎ ማያየው ግርም ይለኛል። ትንሽ አልተሰራበትም። ቢሰራበት ኸይር ነበር። ዳዋ ቢደረግላቸው በአኽላቅ እንዲመጡ ብናደርግ ይሄን እንቅስቃሴ ለሁላችንም ዋጅብነት አለብን ነው ምለው። ወደ አይታሞች ጋር ስመጣ እናግዛቸው። ምንዳው ምንድነው የሚለው ነው። እና ምንዳው የቲምን የሚኻድም ሰው ነገ የውመል ቂያማ ቀን ከነብዩ ጎን ነው የሚቀመጠው። ሱብሃንአላህ አነ ወካፊሉ የቲሚ ከሃተኒ ፊል ጀና ነው ያሉት። እኔና የቲምን የሚንከባከብ ጀነት ላይ እንደዚህ ነን ያሉት። ይሄ እጅ አይራራቅም። ሱብሃንአላህ ዛሬ ሰው ልጅ ገንዘብ ሲኖረው ኤምባሲ ነው ሄዶ ኤምባሲ አካባቢ ነው ቤት የሚገዛው ወይም ውሃ አይሄድም ማብራት አይሄድም ይላል። ነገ ቂያማ ቀን ዓለም ሲረበሽ ከነብዩ ጎን የምትሆነው የቲምን ስንኻድም ነውና የቲሞችን እንያቸው ነው ማለት ኢንሻአላህ። ማሻአላህ። አይ በደንብ አድርገህ ታሰስክልኝ። ስለ ልጅነትህን መጠየቅ ፈልግ ነበር። እንደው እንዴት ብለህ ይሄ ነገር ውስጥህ እንዴት አደረ? ምክንያቱም ፈተናዎች የሚሞሉበትም ይመስለኛል። አንዳንዴ ሰው የራሱን ኑሮ ሲኖር የራሱን ህይወት ሲያስተካክል አንተ ይሄንን ነገር ውስጥ አሳደረህ አብረው ከሚያግዙ ሰዎች ጋር ይሄንን አማና ተቀበለህ ስትሰራ ፈተናዎች እያሉት ግን መወጣት የቻልከው በምን መልኩ ምንድነው ውስጥህ እንደዚህ ያሳደረው የሚለውን ማወቅ ፈልግ ነበር። እንግዲህ በልጅነት ያየኸው ነገር ነክቶ አላህም ስለፈቀደውና ውስጥህ እንዲያደርስ ስላደረገው ማለት ነው። ደስ ይላል። ከዛ ውጪ ግን በጣም ልብ በሚነካ ሁኔታ ይመለስክልኝ ልጆቹ አይደለም አባት ቤተሰብ በሞት ማጣት ይቀርና ጥሩ ምሳሌ የሰጠኸው ስራ እንኳን ሲሄድ ወላጅ ተደብቆ የሚወጣበት ሁኔታ አለ። ልጅ ያንን ስለማይፈልግ ሁሌ የአባትን የቤተሰብን ፕሬዘንስ አብሮ መሆንን ስለሚመኝ ማለት ነው። እሺ ተመልካቾቻችን ውይይታችን ይቀጥላል ከኡስታዝ አብዱልፈታህ ጋር። አሁን የክብር ስፖንሰራችንን የኤምኤንኤም ሶሉሽንስ መልእክት የኤምኤንኤም ሶሉሽንስ የሼርፖይንት የፓወር ፕላትፎርም ማይክሮሶፍት 365 እና የአርቲፊሻል ኢንተለጀንስ ትሬኒንግ አዘጋጅቷል። ምዝገባ እየተካሄደ ስለሆነ ዌብሳይቱን በስክሪኑ ላይ በምታዩት መመዝገብ ትችላላችሁ። በስልክ ቁጥሮች መደወል ትችላላችሁ። ምን አይነት ነገሮች ያስፈልጋሉ? ለማን ይሆናል? ማን ውጤታማ ይሆናል? ለምን ደግሞ እንደዚህ አይነት ትምህርቶችን መማር ያስፈልጋል የሚለውን ሁሉ ነገር ማግኘት ትችላላችሁ። እንግዲህ ዘመኑ የሚያስፈልገውን ትምህርት በመማር ራስን ለጊዜው ብቁ ማድረግና ማዘጋጀት አስፈላጊ ነው። አመሰግናለሁ። እንግዲህ ልጅ አባት ካለው አባት ኃላፊነት ነው፣ አባት ከሌለው ግን የማህበረሰብ ኃላፊነት ነው ብለህ በጣም ከባድ ነገር ነው የተናገርከውና እሱ ላይ በደንብ ብንሄድበት ደስ ይለኛል። ለምንድን ነው አንድ ሰው ማድረግ ያለበት? እንግዲህ አሁን ይሄን ፕሮግራም ሙስሊሞችም ክርስቲያኖችም ሁሉም ሰው ነው የሚከታተለውና አንድ ሰው የቲም የሆነን ልጅ በማገዙ ምንድን ነው የሚያገኘው? እምነታዊ ከሚያገኛቸው ነገሮች በተጨማሪ ኃላፊነቱስ እኔ ኃላፊነት አለብኝ ብሎ እንዲያስብ እንዲያደርገው እዛ ላይ የተወሰነ ነገር ብትጨምርልን ደስ ይለኛል። እህቴ አላህ በረካ ያርግሽ። በጣም የገረመኝ ከመጀመሪያ እስከ መጨረሻው ነው ሰመሪ አርግሽ ያዳመጥሽ። አላህ ይቀበልሽ። ተመልካቾችም እንደዚህ ያዳመጡ ቢሄዱ ደስ ይለኛል ነው። ተውፊቅ ነው ከሚን አላህ ይገኛል። ይሄ አላህ Subhanahu Wa Ta'ala ተረዳ ሲል ነው እና አላህ ሹክራን በደንብ ነው ያስቀመጥሽው። ሐቂቀተን ምንድነው ዋናው መጀመሪያ ደረጃ ይገርመኛል እስልምና ወይም ደግሞ ሌሎቹ እምነት በተቀላላ እኔ አንድ መጽሐፍ ጽፌያለሁ። እስከ የታተመ አንድ መጽሐፍ አለ። ያልታተሙ ደግሞ ወደ 9 መጽሐፎች አሉ። አላህ ካለ በጣም ያዘጋጀዋቸው በትርፍ ሰዓቴ በጣም ብዙ ማዘጋጃቸው እንትኖች አሉ። በዚያ ውስጥ 265 ፔጅ የሆነ ሰደቃ የሁለት ሀገር ደስታ የሚል 10,000 ኮፒ ተሰራጭቷል፣ አልቋል።
አልቋል ተሰራጭቷል የሚገርምሽ እሱ መጽሐፍ የዛሬ 7 ዓመት 8 ዓመት ሰደቃ የሁለት ሀገር ደስታ የሚለው መጽሐፍ ተሰራጭቶ አልቆ አላህ ደግሞ ወፍቆኝ በሱ ገንዘብ ለየቲሞች መሬት ገዝቼላቸዋለሁ ራሱ አለ አማና የሚል ካርታ ነው ራሱ ያሰራሁለት በሞት እንኳን የኔ ሐቅ አይደለም ይሄ ለነሱ ምን ያለበት እንኳን ብዬ 200 ምናምን ካሬ ሜትር ነው እሱ ላይ አሁን እየቀረጽን ነው ገቢው ለዚህ ለአይታሞች የሚሆነውን ነገር ብለን ለዛም ጦር ኃይሎች አካባቢ ነው አልহামዱሊላህ የገዛ ነው ይሄ ምንድነው መጠንከር አላማ አለኝ ጌም በቃ ውስጥህ የምታቀውን አላማ መድረስ አለብህ መሐከል መቋረጥ የለበትም ምክንያቱም ብዙዎቹ ዛሬ ሰዎች እየሄዱ ነው ያሉት ምንም ሳይሰሩ ነበሩ ሞቱ አሁን እኔ ይሄ ያወራሁት ያለሁት በጣም የሚያጅባችሁ ምንድነው መጥቅም ማገኘው ያው ነው በዚያው ውስጥ መጽሐፉ ላይ ስለ ሰደቃ ስለ መስጠት ስለ መጽዋት መስጠት ፈድል እንዳለው ጥቅም እንዳለው ብዙ ጽፍ ያለው ከነዚያው ውስጥ መሐከል አላህ Subhanahu Wa Ta'ala መስጠት እንደሚያፋፋ ገንዘብን ውስጣዊ ደስታ እንደምታገኝ አላህ ጋር እንደሚቀመጥልህ ደግሞ አንድ የጠቀስኩት ርዕስ አለ ይገርማል ራስህን በቁርአን መስታወት ስለ ሰደቃ ተመልከት የሚላል ራስህን በሰደቃ ጉዳይ ላይ እኔ ምንድነኝ የሚለውን ወደ 21 ነው 23 አይነት ሰዎች አሉ ቁርአን ላይ ተከሳቸው አንተ የትኛው ነህ ከሚያስቸግሩነ ገንዘብ ከሚሰበስቡነ ከምትለቅነ ሰዎች ከምታስተባበርነ የሚል 21 አይነት ሰዎችን አላህ ቁርአን ላይ ሱብሃንአላህ የጠቀሳቸው ሰዎች አሉ አሁን እዚህ ላይ ምን ያየው የመስጠት ጉዳይ አላህ ነግሮናል وما تنفقوا من شيء فهو يخلفه ከተከዋለው አለ አላህ وما انفقتم من شيء فإن الله به عليم አውቀዋለው አለ አላህ من ذا الذي يقرض الله قرضا حسنا ማንንም ያበድረኝ አላህ ቸግሮት እኮ አይደለም አንተ በኒ አደም ሆይ ገንዘብ ማበደር የምትፈልግ ሰውዬ ለኔ ያበድረኝ ማለቱ ነው አላህ ገንዘቡ የኔ ነው ነፍሱም ያንተ ነው የኔ ነው ቤቱም ምኑም መኪናውም ሐያቱ በተቀላላ የኔ ሀብት ነው ይላል አላህ እኔው ከሰጠሁ አበድረኝ ነው የሚለው አላህ ስለዚህ አላህ Subhanahu Wa Ta'ala ማበደር ማለት ምንድነው ይሄን ዘይብ ያወራበት አላህ ማበደር የሚፈልጉ ሰዎችን ያባበለ ወደ ሰደቃ እንዲመጡ ያደረገበት ነገር ነው የት እንደሚቸገርህ አታውቅም ለአላህ ብለህ ካስቀመጥከው ታገኘዋለህ እና የመስጠት ጉዳይ ትልቁ ነገር والله العظيم እስላም ይሁን ምን ይሁን ማንኛው እምነት ይሁን የመስጠትን ጉዳይ ይሄን ንግግር ያዳምጥ የሰው ልጅ ይበላል ይደሰታል ጥሩ ልብስ ይለብሳል ይደሰታል ዋና ይዋኛል ይደሰታል ትላልቅ ደሳስ የሚሉ ነገሮችን ያደርጋል ይደሰታል የዚህ ሁላ ደስታ ቢሰበሰብ የመስጠትን ያህል አይሆንም የመስጠትን ደስታ የሚያውቁ ሰዎች የሚሰጡ ሰዎች ብቻ ነው ይሄ በንግግር አይመጣም ስትሰጥ እዚህ ጋር ውስጥ ላይ የሚረጭልህ ኢማን ይያለ እንዲህ በምትሰጥበት ሰዓት ላይ ውስጥ ላይ የሚያበራ ነገር አለ እንደሚያገራችን ሰው እኮ ዱዓ ሲያደርግ እኮ እንደ መስጠት ተደሰት የሚሉ እኮ አሉ መስጠት የመሰለ ነገር የለም والله ስትሰጥ እኮ አላህ ጋር ነው ያበደርከው እኮ በቃ ለአላህ ነው የሰጠኸው ርዝቅህም ይፋፋል ደስተኛ ትሆናለህ አቅልህ ይስተካከላል የመስጠትን ደስታ ነው የምናገረው ለዘመዶችህ እስኪ አልብሳቸው እኔ ብዙ ጊዜ እያለቀስን ይሄንን ስራ የምንወደው የመስጠትን ደስታ ውስጥ ስላለ ነው ጫማ እያለበስናቸው ህፃናት ልጆች የፎቶግራፍ ታያለ ፎቶግራፍ ላይ እንዲ አንቺን አያዩሽም ጫማውን እንደሚያዩት የደስታ ብዛት እነሱ ጫማውን አይተው እየተደሰቱ አንቺ እሱን በማየትሽ እንባሽ ይፈሳል የደስታ እንባ አለ والله እና ልብስ ያስለካናቸው ራሱ እንደዚህ ያዩትና በቃ እንደዚህ ስለው ምናምን ሲል ከሺ ደርድረን ስንሰጣቸው ልብሱን እየለበሱ እያለ እንደዚህ ብለው ትክዝ ሲሉ ውስጥህ እያለቀስክ እኮ ነው ውስጥህ እያለቀሰ ግን የደስታ ለቅሶ አለ አይደለም እና ሐቂቃ በጣም ይሄ ውስጣዊ የመስጠት ደስታ ሃይማኖት ሳይልም ማንኛውም ሰው እስኪ ሰጥቶ ይው ባንተ ተምረው ሲመጡ ባንተ ተምረው እኔ ብዙ ጊዜ
እንደው እድሜ ትንሽ ነው ግን ከትላልቅ ሰዎች ጋር ስለተቀመጥኩ ትላልቆች ጋር በጣም አበዛለሁ። ትላልቆች ሰማቸዋለሁኝ። በቃ የሚሰጡኝን ምክር ይዛለሁኝ። ከነሱ ጋር ካልሲያቸውን አልዘይኑ አካባቢ እግራቸው ምናምን ያደረገን ነው ሸህ መሐመድ አወረጃም ጋሻ ሸሂድ ዩሱፍ መንሱርም በቃ እንደዚህ ለአላህ ብለው አባቴ ራሱ በቃ ለአላህ ብለው የሚኖሩ ሰዎች አሉ። ለአላህ ብለው በቃ ለአላህ ብለው ለሚስኪን በቃ የሚያስቡ አካላቶች አሉ በጣም እንደነዚህ አይነት ሰዎች ጋር እና ሐጅ ፈድሉ አኺራ ሄዷል። ሐጅ ፈድሉ ሱለይማን ነጅዛሁላሁ ኸይር እንደዚህ አይነት ትላልቅ ኸይራቶች ነበሩ። አብዱልለጢፍ አርጎባው ኸይራት በቃ የገራላቸው ሰው ሐጂ ቱሬ ረሂመሁላህ በራፋቸው ላይ ምስኪኖች እየመጣ ረመዳን ከነሱ ጋር ድስት ተሸክሞ እንዲያስፈጠረ ምን ይያለ መሐመድ አወረጃ ምስኪ አይነል በሲሮችን ለብቻቸውን እያስቀመጡ ምግብ እያቀረቡላቸው በቃ ውስጥ ስትሰራው አሁን ይሄንን ስራ ከኛ ጋር አብረው የሚንቀሳቀሱ የነበሩ እነ ደቡብ አፍሪካ የተቀመጠ ልጅ መሐመድ ሸምስ የሚባል ጓደኛ ያለው እሱ አንጽፋፋ መብሩክ ያሁን እዚህ ያለ መብሩክ እና የተለያዩ ጀማዓዎች ብዙ ጀማዓዎች አሉ። ይሄን የመስጠት ኑሩ ቱርኪ አብሮ ነበር እና የተለያዩ ጀማዓዎች ይሄን በመስጠት ጉዳይ ላይ በቃ ስትሰማራ አንዳንድ ጊዜ አንተ የመስጠትን ጉዳይ አንዴ ብቻ ጀምረው እንጂ والله العظيم ልብስህን ትሰጣለህ። የመስጠት ብቻ አንዴ ለምን የምታገኘው ደስታ አለ። ስትሰጠው የምታገኘው ውስጣዊ እርካታ አለ እና ይሄንን አደራ የመስጠትን ጉዳይ ማየት በተለይ ደግሞ ስንሰጥ ለነማን ነው የምንሰጠው? ጎባቸው ጎብጦ ቀና ብሎ ማየት ያቃታቸው ሰዎች እኮ አሉ። እንደነሱ አይነት ሰዎች ማብላት አሁን እህቴ ሐናን ባቡል ኸይር በጣም ሴት ጀግና ነች ሐቂቀተን ምስኪኖች ሽበት በዚህ የወደቀባቸው እናቶች ኮዳቸውን ይዘው ምግብ ይዘው ሲወጡ ስታይ እነሱ ተሸክመው ሲሄዱ አንተ ውስጥ የሚገባ ኢማን አለ። ይሄ የሚገባው የሚሰጥ ሰው ነው። ለሌላው አይገባው ማባከን ይመስለዋል። ኢስላም የሚገርመኝ ሎጂኩን ስታየው ስትሰጥ የሚቀንስ ነው የሚመስለን። አላህ ደግሞ ስጡ እጨምራለሁ ነው። ሸይጣን ደግሞ ሰብስቡ ከሰጣችሁ ያልቅባችኋል። ስለዚህ ከሸይጣንና ከእንትን ጦርነት አድርጎ ነው የሚመጣው ማለት ነው ከነፍስያ ጋር። ይሄን የመስጠትን ጉዳይ ጧሪ የሌላቸው ደግሞ ታያቸዋለህ። እንደው አንድ ጊዜ ላነሳልሽ እኔ አንድ ጊዜ የሆነ ልክ ስራ ምናምን አመት ይመስለኛል እንደዚህ አይነት ሰዎች ያሳዝኑኛል። በሚሰጥበት ሰዓት ላይ ከሚገርመኝ መካከል አንዱ ባክ ኡስታዝ እኔ ዩኒቨርሲቲ መግቢያ ውጤት አለኝ አለኝ። መርሐባን እለዋለሁ። ትንሽ አግዘኝ ኮፒ ማድረጊያ 200 ብር 100 ብር የዛን ጊዜ ብትልክልኝ በየወሩ እንደዚህ ችግር የለም አልኩትና ግባ አልኩት። ከዛ ወሩ ሲሞላ የዛን ጊዜ ስናጣ ምናምን ሳረግ ካገኘው እየቆጠብኩ ምናምን ሳደርግ ምን ስል በቃ አንዴ ወደ መስጠት ተከትበናል። ከዛ በኋላ በየወሩ ሺህ ብር ስልክለት ምን ስል ልብስህንም ላክልኝ ሲለኝ የኔን ልብስ እየወሰደ ያስጠበበ እንደው ሲያሰፋ ምናምን ወደ 6 ዓመት አካባቢ ሆነና መጣ። ምን ነው እለዋለሁኝ ሱፍ አሰፋልኝ በዲግሪ ልመረቅ ነው ኢንጂነሪንግ አለኝ። ከዛ ገረመኝ ወላሂ እና እዚህ ያስከለካለ ስለአይ ከጓደኞቻችን ጋር ነው አብረን አዋተን 3000 ብር ተወያይዛን ጊዜ 3000 ብር ሰጠሁት። ከዛ በኋላ በወራቱ አካባቢ ሲመረቅ ቤተል መስጂድ ጋር ዲግሪውን ጭኖ ካባውን ለብሶ እኔና በድሩ ሁሴን ቁጭ ብለናል። ይሄ እኮ ነው ሰው ያደረገኝ ብሎ ኢንጂነሪንግ ተመረኩኝ እኮ ብሎ አጠገቤ ቆመ። ይሄ አንዱ ነው እና ያን ያህል ውስጤ የነበረ የገባ ደስታ እኔ ነኝ የማውቀው። ለምንም ይገኝ አይደለም አታገኘው። አሁን ያን ሰው የሞራሉን ነክተው 200 ብር ሞራሉን ነክተው ዞር በል ከዚህ እንኳን ብትለው በቃ ወደ ቀን ስራ ገባለሁኝ ምናምን ብሎ ነበር። እና ከእንደዚህ አይነት ሰዎች በጣም ብዙ አሁን በጣም ማረሳቸው በመስጠት ደረጃ ላይ እህት ነባት የዛሬ 14 ዓመት አካባቢ እኔ ጋር መጣች። አብዱልፈታህ አለችኝ ማትስና እንግሊሽ ካናዳ ነው የምትኖረው። አሁን ወደ አዲስ አበባ ገብታለች። ማትስና እንግሊሽን የቲሞችን ላሰንጥልልህ አለችኝ። መርሐባን አልኳት። የቲምና ችግረኞችን እሷ ጠዋት እኔ ማረሳት እኮ ነው ጠዋት እርሳሶችን ደብተሮችን ምኖችን ጭና እንዳለ መጣች። ከመጣች በኋላ ስፖርት አሰራቸዋለች። ምን ትላለች? ማትስና እንግሊሽ ነው የምታስተምራቸው።
ወላሂ አልዓዚም 10 ምናምን ዓመት ነው። እነዛ ያስተማረቻቸው ተማሪዎች ሁላቸውም ዩኒቨርሲቲ ገብተው ዲግሪ ጭነው ተመርቀዋል። ማሻአላህ ትንሽ ማትስና እንግሊዝ ብቻ በመደገፏ በማገዟ እንደዚህ ነገር ሆነ። ስለዚህ አሁን በእንደዚህ አይነት ነገር ላይ የሚያገዙኝ ሰዎች ፊቴ ይመጡብኛል። በሰደቃ ጉዳይ እነ ሚስ መካነ ሰላም ጀማዓ በይ እና አሊ ራይት በይ እና አብዱል ሽኩር እና አብዱል ሐኪም የተለያዩ ጀማዓዎች አሉ የሚያግዙን አህለል ኸይሮች እኔ ይወዱኛል። ለምን ኑ ነው ቆመው ነው የሚቀበሉኝ። ኑ እዩ ነው የምላቸው። ልጆቻችሁን አምጡና አሳዩአቸው። ራሳቸውን እንዲሰጡ ነው የምትፈልገው? ራሳቸውን እንዲሰጡ ነው። ምንድነው ያለው ልዩነት? ሰው ራሱ ሲያይ ገንዘብ መስጠት ቀላሉ ይመስለኛል። ሰው ደግሞ ቢዚም ስለሆነ ሰጥቶ መሄድ ነው የሚፈልገው። ይሄ ነገር ውጭ ሀገር ላለ ሰው ወኪል ላክ ነው የምንለው። እዛ እኛ ሀገር ላይ ላለው ግን ከሐዲሱ ጋር ነው አብረን ይሄድ ነው ታርጌቱ። አንድ ሰውዬ መጣና ነብዩ ሰለላሁ ዐለይሂ ወሰለም ጋር ያ ረሱላህ ልቤ ደረቀ አላቸው። አንድ ሰውዬ ልቤ ደረቀ ሲላቸው ጊዜ ሂድና ስገድ አላሉትም ነብዩ። ሂድና የቲሞችን አብላቸው ግንባራቸውንም ዳብሳቸው ነው ያሉት። እና እስኪ ይሄንን ነገር ምን አደረገን? አንድ ቀን ሚስ መካነ ሰላም የምትባል ትልቅ እህት አለች። ጥሩ ሴት ነች፣ ሙጃሂድ ነች። በጣም ከ10 ምናምን ዓመት በፊት ማቃት ኸይረኛ ነች በጣም ቤተሰቦቿም ከማል ባለቤቷም ልጆቿን ይዛ ነው የምትመጣው። ከዛ ምን አለችኝ አንድ ቀን አብዱል ፈታህ አለች 30 ምናምን ድርተኞች አሉኝ እነሱን ይዤ እመጣለሁ መርከዝ አንዳንድ ቲም እንወስዳለን አሉ። አንዳንድ ቲም ሊካድሙ ስፖንሰር ሆነው እንዲሸፈኑ ከዛ እሺ ያልንና እንዲመጡ አዘዝኳቸው። የዛን ቀን ሁሉም እንዳለ መጡ። ያው እኛ መድረሳ ገባን። ብዙ የሚያስለቅስ ነገር አለ። አንዷ ከሷ መካከል ምን አለች? የኔ ልጅ 8 ዓመቱ ነው 8 ዓመት የሆነ የቲም ልጅ ስጠኝ አለችኝ። ከዛ ሳመጣ 8 ዓመት ቢሳመጣ የሷ ልጅ ወፍራም ነው እቺ ደግሞ የቲም ልጅ ከስተለች እኮ 8 ቋት ሞላ መጣለች። ወይ 8 ትላለች ምስኪኗ። እሷ ምንድነው ሐሳቧ? ከሷ እኩል ልብስ ገዛለው ጫማም ከሷ እኩል ገዛለው እንደሚለውን ቋንቋ ነው ያደረገችኝ። አለቀሰን። ከዛ ምን አልኳቸው? ሁሉንም አንዳንድ የቲም ሰጠዋቸውና ወንበር ላይ ተቀመጡ። የቲሙ እንደዚህ አስቀመጥንና እኔ አልኳቸው ንግግር እናገራለሁ አዳምጡኝ፣ ተግባር ግን ስሩ አልኳቸው። ስለ ሐዲስ እየተናገርኩኝ ልጆችን ጭንቅላታቸውን እንዳብሷቸው አልኳቸው። እንደዚህ እየዳበሷቸው እያለ ጭንቅላታቸውን ልጆችን አይናቸውን እያዩአቸው እዚህ እኔ ዳዋ እየሰሙ ያለቅሳሉ። የቲምን ጭንቅላት እዛ መጥተ እንዲህ ስዳብሰው የሚገባ ነገር አለ። አይ የሞክሩት እና በቃ ያ ውስጥህን የተቀመጠውን ነገር ታሪክ እንደው ሙሳ መጽሐፉ ላይ ያስቀምጠዋለች። ይሄ መተን እንድንረዳ የሚደረግ ነው። ሁለተኛ በጣም ማረሳው በኮሮና ሰዓት ላይ ነው። ኮሮና ኃይለኛ አስተማሪ ትምህርት ነው የመጣው። በአይን የማይታይ የማይዳሰስ ነገር አላህ አመጣና አደብ አድርጎ አለ አላህ አደብ አድርጎ አለ። በዛ ሰዓት ሁሉም ሱፐርማርኬት ገብቶ ምን ገብቶ እህሉን ለ3 ወር ለ4 ወር ለምን ሰብስቦ ወስዷል። አንድ ሰብሪና የምትባል እህታችን አሁን እዚህ አሜሪካን ነው የምትኖረው። ትመጣለች አንዳንዴ ከነ ልጆቿ አረሳውም። ኩዊንስ ገብታ ውዱን መኮሮኒውን ዘይቱን ምኑን ወደ 500 ምናምን ዘይት 500 መኮሮኒ ዱቄቱን ምኑን ለየቲሞች ሰብስባ በመኪና ጭና መጣችና የሚገርማችሁ በቃ እዛ ዘይቱን ይዘው ምናምን ወደ ቤታቸው ሲሄዱ አንዳንድ የሚገርመኝ ሀብታሙ ለየቲም የተገዛ የተሰጠውን ዘይት በብር ሊገዛቸው እንደው ሊያታላቸው ሲፈልግ መንገድ ላይ ደግሞ ስናይ አላህ ያለ በቃ እንደው አሉ እህቶች አሉ ኸይራቶች አሉ ፈጣሪ ያገራላቸው ሰዎች አሉ። እንዲሁም ያልፈቀደላቸው ደግሞ ይኖራሉ። ሆፕፉሊ ይሄንን ቪዲዮ ካዩ በኋላ ተመልካቾችም ልባቸው እንደሚነካ ዞር መለስ ብለው ቢያንስ በዙሪያቸው ያሉ ወላጆቻቸው የሌሉ እንዲሁም ደግሞ ምስኪን የሆኑ ቤተሰቦችን እንደሚያዩ ሁሉም በየሰፈሩ በየቤቱ ቤተሰቡን ቢያይ ብዙ ክፍተት መዘጋት ይችላልና ያን እንደሚያደርጉ አምናለሁኝ። የሆነ ቤተሰባዊ ጨዋታ ነው እያደረግን ያለነው። በጣም ደስ ብሎኛል ኡስታዝ። የሚገርም ነው። ሳይንስም የሚያረጋግጠው ነገር ነው። ለሰዎች ስንሰጥ ገና በህይወት ላይ እንዳለን ይሰማናል። ህይወትን ማጣጣም ደስተኛ መሆን እንድንችል ያደርገናል። እዚህ ሀገር ብዙ ስራ የሰሩ ሰዎች፣ አዳዲስ ነገሮችን የፈጠሩ ሰዎች ከዛ እድሜያቸውን ሪታየር በሚያደርጉበት ጊዜ
የሆነ ቢች ዳር ሄጄ ልቀመጥ አይደለም የሚሉት አፍሪካ ነው የሚሄዱት እዛ እንደዚሁ ወላጆቻቸውን ያጡ ልጆችን ምስኪኖችን ለመርዳት ነው የሚፈልጉት በዛ ውስጥ ህይወታቸው እንዳዲስ ይታደሳልና ያንን የምናየው ነገር ነው ሁላችንም ግን ያንን ሰዓት መጠበቅ የለብንም እሱም መድረሳችን እርግጠኛ ስላልሆንን ዛሬ አብረን ከልጆቻችን ጋር የምናሳድጋቸው ማንንም ሰው ማድረግ የሚችለው ይመስለኛል ለአንድ ቤተሰብ $40 ነው አይደል ያልከኝ ኡስታዝ አሁን በእናንተ ፕሮግራም ስር ለማገዝ በእኛ ፕሮግራም ስር ለማገዝ አንድ ፋሚሊ $40 ብለን ነው ያመጣ ነው ለአንድ ልጅ ሳይሆን ለአንድ ፋሚሊ በዛ ውስጥ ብዙ ቤተሰብ ሊኖረው ይችላል ወንድም አለው እህት አለው በቃ 6000 ብር በእኛ በኢትዮጵያ 6000 ብር በእነሱ ደግሞ $40 በአንድ $40 አንዳንድ ሰው ቢይዝልን የሚል ነው ሌላ ደግሞ የተሰጠን ሰፊ ቦታ አለ በየቦታው ብራንች እንከፍተናል አማና ፋውንዴሽን ብለን አልহামዱሊላህ በዚሁ አጋጣሚ ጠቅላይ ሚኒስትር ዶክተር አብይ አህመድ አመሰግነዋለሁ ሐቂቀተን ሰፋ ያለ መሬት አዲስ ከተማ ክፍለ ከተማ 4000 ካሬ ሜትር ተሰጥቶናል አላማና ፋውንዴሽን የሚል እሱን አሁን ፕላን ቀርጸን ገንቡ እየተባለ ነው ወደ 530 የቲም የሚይዝ ፎቅ ልንገነባ ነው እንደዚህ የቲሞችን እዛው የሚያስከ 15 አመት የሚያድጉበት እንደዛ አድርገን ወደ 5 ፎቅ በዚህ በኩል 3 ፎቅ በዚህ በኩል ደግሞ ዋና ያለው እንደዚሁም ደግሞ አሁን ደግሞ አንድ ክፍለ ሀገር ላይም ሰፋ ያለ መሬት ሰጣችኋለሁ ያሉ ጀማዓዎች እሱን ያው ሲሰጡን ነገራችኋለን ብለን እንጨርሰናል መንገዱን ብዙ ሺህ ካሬ ሜትር ሊሰጡን ነው ለየቲሞች መማሪያ ማስተማሪያ መዝናኛ እኔ በጣም ውስጤ ያ ህልሜ አለ ውስጤ ያለ ኢንሻአላህ ልዩ እንደው መማሪያ ያለባቸው መታጠቢያ ያለው ማጥኛ ላይብረሪ ያለው የመጽሐፍ አይነት የኳስ እንደዚሁም ለሚጫወቱበት ሙቅና ቀዝቃዛ ውሃ ያለው ሻወር ተዘጋጅቶላቸው ምግብ ተዘጋጅቶላቸው የተወሰነ አመታት አንተ ጋር ተቀምጠው በቃ ነገ ሰው ይሆናሉ ለምን የቲም ማለት ዛሬ አሁን $40 ምናምን ዶላር ያለው ያንን ወቅፍ እስከምን ገነባ ድረስ ነው እኛ ሰውንም ኢንሻአላህ አንጠይቅም አንድ ወቅፍ የሚባል ነገር ጀምረናል ሰደቀቱል ጃሪያ ወቅፍ የሚል ነገር ጀምረናል አንድ ሴት እቺ የምታክል ወርቅ ሰጠችን ስናስመዝነው 1 ሚሊዮን ተኩል ሆነ ወቅፍ ላይ ያስቀምጡልኛለች ነው የከነ መሐመድ ፈረጅ ከተለያዩ ከነ አብዱል መናን ከነ አህመድ ሙስጣፋ ጋር እየተመካከርን ያለነው ከኡስታዝ በድሩም እንደ በላይ ጠባቂ ያሉን ሸህ መሐመድ አወልም አሉ ይሄን ገንብተን የዛ ገቢ ለነዚህ የቲሞች አሁን ዋናው የቲም መመገቢያ ሰራን እንደዚሁም ደግሞ ወይም ማስተማሪያ ሰራን ምን ኢንካም አለው ያ ኢንካም ጄነሬት የሚያደርግ ሆነ ራስ በራሱ የሚመጋገብ ነገር ማድረግ አለበት የሚለውን ነገር ቀርጸን ኢንሻአላህ እስከ ጊዜው ድረስ ግን ከ1250 በላይ የቲምና ችግረኛ መዝግበናል አንድ ሰው ቢይዝልን አንድ $40 ቢይዝልን የአመታዊ $500 ነው ይሄንን ነገር ቢይዝና እያንዳንዱ ደግሞ ማን ነው የኔ ልጅ ብሎ የሚቆጣጠር ማን ነው የኔ ልጅ ጸጉሩ እንዴት ነው ቅባት አለው ወይ ልብሱስ እንዴት ነው ትምርቱስ እንዴት ነው ምግቡስ እንዴት ነው የሚለውን ነገር ይቀለናል ይሄ ሁላ ምንናይ ሰዎች ብንተጋገዝ ኸይራት አለ ነው ምለው ለዚህ ነው ቅድም ያነሳሽው ላይ ለብራራ ብዬ ነው የገባሁት በጣም ጥሩ ነው ሁሉም ሰው ማድረግ የሚችለው ነገር ነው የዜል ቁጥሩን እናስቀምጠዋለን ያገዛሉ ከዛ ውጪ ደግሞ የወቅፉንም ፕሮጀክት መታገዝ አለበት ምክንያቱም ኡስታዝ አንተ ፓሽን ስትናገር ይታያል በቃ ያለህ ምኞት ደግሞ ስትመኝላቸው እንዲሁ ማቆያ ሳይሆን በጣም የተሻለ ሁሉ ነገር ያሟላውን ነው ደግሞ በዚህ ልክ አንተ እንድታስበው እንድታለመው ካደረገ መሬት እንዲወርድ አላህ ያደርጋል ብዬ አምናለሁኝ ያ ደግሞ አስፈላጊ ነው እንዲህ የሚሰሩ ሰዎች ያላቸውን ኤነርጂና ጊዜ ሰውን በመለመን በማስተባበር ማጥፋት የለባቸውም ሌላው ፕሮጀክት ላይ ሌላው ስራ ላይ ሰዎችን መመልመል ላይ መጨመር ላይ አዳዲስ ሐሳቦች ላይ ነው ጊዜያቸው ማጥፋት ያለበት ያ መሆን የሚችለው ግን ሌላ ሰው ከጎናቸው ሲሆንና ሲያግዛቸው ነውና እኛም እንደ ጀሚሾ ጥሪ እናደርጋለን ለሁሉም የትኛው ልጅ በዚህ መስመር ተጠቅሞ ነገ ሀገር የሚገነባ ልጅ እንደሚሆን እንግዲህ አላህ ነው የሚያውቀውና ሁላችሁም እንድታግዙ ጥሪ ያደርጋለሁኝ ተመልካቾቻችን ውይይታችን ይቀጥላል ለአንዱ ከሚሊዮን በላይ የፈጀ የሚሰራበት ሰዓት ላይ ወደ 7ቱ የክርስቲያን ሌላ እምነት ተከታይ አረጋጊቶች ምስኪኖች ቤት ነው የገነባ ነው እርዳታ ሰውን ለዩ አይልም ሰክሰስፉል የሆነ ሰው ህይወቱ በቃ የተሳካ ነበር ብለህ የምትለው ሰው ምን አይነት ኑሮ የኖረ ሰው ነው
ልብህ ሊረጋጋ ደግሞ ከፈለግ የበታቾቻችሁን ተመልከቱ ይላል። የአብዛኛው ሰው ትዳር የታመመ ነው ማለት እንደው እዛ ላይ ያለውን ነገር በምን መልኩ ለምን መቻቻል ላይ የተወሰነ ነገር ብትለን ፈለኩኝ። ከዚህ በፊት ያሰስነው ስለ ሜሬጅ ስለነበረ አንድ ፌስታል ሙሉ ሱፐርማርኬት ገብታ ይዘህ ትወጣለህ። ምንም ትንሽ እኮ ነው ዋጋው፣ ግን 10,000 ብር 5,000 ብር ይለዋል። 100 ብር ግን ዱቄት በጥብጣ ለልጆቿ የምታበላ ያጣች ምስኪን ደግሞ ያለችበት ሀገር ነው።